በያላችሁበት የዓለም ዳርቻ ፍቅር ሰላም እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ዛሬ ተወዳጁ ዳጣ ድራማ ክፍል 151ን ይዤላቸው ብቅ ብያለሁ ማለት ነው። እንግዲህ ወይዘሮ መድኃኒት ለእህቷ ለወይዘሮ ማርቲ የዲኤንኤ ውጤቱን ተመልከቺ፣ አይንሽን ክፈቺ፣ አቶ ደረጀ ከድቶሻል። እንግዲህ የአቶ ደረጀ የሰላም ልጅ የአቶ ደረጀ ነው ትላታለች ማለት ነው። እንደው ሲል አቶ ደረጀ ቀረጸኝና ቪዲዮ የእርቃን ቪዲዮ ቀረጸኝ፣ እሱን እለቀዋለሁ ከነገርሻት ብሎ አስፈራራኝ። ግን ይልቀቀው፣ ምንም ችግር የለውም፣ ከአንቺ ከእህቴ የሚበልጥብኝ ነገር የለም ትላታለች ማለት ነው። ማርትዬ በጣም አዝናለሁ። ይህ ሁሉ ነገር ለአንቺ አይገባሽም ነበር፣ ግን ልጆችሽ በሙሉ አውቀዋል፣ ብቻሽን ነሽ፣ ማንም አጠገብሽ የለም ስትል መድኃኒት ለወይዘሮ ማርቲ ትነግራ። እንግዲህ ቢገባሽ ማርታ፣ ለአንቺ ብዬ ነው ከዚህ ሀገር እንዳልወጣ የተደረግኩት፣ ለአንቺ ስል ነው፣ ምንም ችግር የለውም። በሱዳን አድርጌ ቢሆን እገባለሁኝ፣ ከዚህ ሀገር እወጣለሁ፣ ግን ለአንቺ ብዬ ነው። ግን አንቺ አንድ ቀን ታለች፣ ከአሁን በኋላ እህቴ ብለሽ እንዳትመጪ፣ እህት የሚባል ነገር የለሽም ትላታለች ማለት ነው። ሁሉን ነገር ሲገባሽ ራስሽ ፈልገሽ ትመጫለሽ፣ ስለዚህ ምንም ችግር የለውም ትላታለሽ ማለት ነው። እሷም እንግዲህ እንደዚህ ስትላት ውጭልኝ ስትላት መድኃኒትም ትወጣለች ማለት ነው። እንግዲህ ወይዘሮ ማርቴ ቁጭ ብላ ታለቅሳለች ማለት ነው። ባልሽ እኮ ነው የከዳሽ፣ የሰላም ልጅ እኮ የደረጀ ነው እያልኩሽ ነው። የዲኤንኤ ውጤቱን ተመልከች ማርቲ፣ ወይ ካፕ አይንሽን ክፈቺ፣ አይንሽ በጣም ተዘግቷል፣ አንቺ እያየሽ አይደለም ስትል መድኃኒት ለእህቷ ትነግራታለች ማለት ነው። ማርቲም እንግዲህ በጣም ታለቅሳለች። ይሄ ነገር ይሆናል ብላ አላሰበችውም ነበር ማለት ነው። አቶ ደረጀ እንደዚህ ያደርጋል ብላ ፍጹም አላሰበችውም። ግን ሆኖም ግን ደግሞ ሆኗል ይሄ ነገር። አቶ ደረጀ ስህተት ሰርቷለኝ። ስህተቱን አምኖ ግን በጊዜ ማርቲ መናገር አለበት ብዬ አስባለሁ እኔ ማለት ነው። ሆኖም ግን አቶ ደረጀ ለማርቲ አልተናገረም። እንግዲህ መድኃኒት ከመንገሯ በፊት ቀድሞ ቢነግራት ነገሩ ይቀላል ብዬ ነበር። ግን እሱ በጣም አዘገየው። ግን ማርቲ እውነታውን ስላወቀች እኔ በጣም ደስ ብሎኛል። እንግዲህ አብጌልም ታያታለሽ ማለት ነው። እንኳን ደስ አለሽ ትላታለሽ ማለት ነው። አንቺ ወንጀለኛ ነሽ፣ ምን ትሰሪያለሽ ትላታለሽ ማለት ነው። ለምን አባዬን ማሳሰር ፈለግሽ በዚህ ልክ ምንድን ነው ትላታለሽ። ግቢና እናትሽን ጠይቂያት፣ አንድም ቀን እንደዚህ ትቀየራለሽ ብዬ አስቤ አላውቅም ነበር። በጣም ነው የሚያሳዝነው። ከእናትሽ ጎን መሆን ሲገባሽ አንቺ ግን ከውሸት ጎን ነው የሆንሽው። ወዴትም እንዳትሄጂ ኤርፖርት ትያዣለሽ ትላት። ችግር የለውም ልያዝ፣ አስጅኝ ከፈለግሽም ደውለሽ አሁን ንገሪያቸው ለፖሊስ፣ ነው ፕሮብሌም፣ ምንም ችግር የላችሁም። ሁላችሁም ግን አንድ ቀን አይናችሁ ሲገለጥ መድኃኒት የት ናት ብላችሁ ትፈልጉኛላችሁ ትላታለሽ ማለት ነው። እንግዲህ አብጌልም በጣም ትናደዳለች ባለመያዟ፣ በጣም ይሰማታል። ግን እሷ ሞታ ትሄዳለች ማለት ነው። እንግዲህ እሷ ሞታ ስትሄድ መድኃኒትም ሞታ ስትሄድ አብጌልም ተናዳ ወይዘሮ ማርቲም ለአቶ ደረጀ ትደውልለታለች። ደረጀ የት ነህ የት ነው ያለኸው ስትለው ቢሮ ነኝ ይላታል። እና እፈልግሃለሁ ትመጣለህ ወይ ስትለው እሱም ልመጣ ነው ብሎ ከዛ ስራ ነበረኝ ይላታል። ምንድነው ደህና ነሽ ወይ ሲላትኝ ምን ደህና አለች መድኃኒት እያለች ትላለች። እንግዲህ ገዜም በመሀል ደግሞ መድኃኒት ስትወጣ ቆይ አንቺ ይላታል። እኔ በጣም ተናድጄ ነው፣ ለምን አብረን አንሄድም ይላታል። ምንድን ነው ያልከው አንተ? ትንሽ እንኳን ለሰው ክብር አይኖርህም ትለዋለች ማለት ነው። ነገር መድኃኒት ሙች አከብርሻለሁ ይላታል ማለት ነው። ትሰማኛለህ እህቴ፣ አንድ ነገር ብትሆን አንተንም ሰማ እንጂ አልፈቀደም እኮ ይላታል። መቼም ቢሆን አለቀ እየተጀናጀንክ ነው ወይ ትለዋለች። እንግዲህ ሽማግሌዎቹ ምንም ነገር ለ6 ወር ሙሉ ደጅ መጽናት አለባቸው እንዴ። ችግር የለውም ይላታል። አንተ ሰላምዬ እኮ ናት የምትደውለው ትለዋለች። አውዳታ ይላታል። እኔ ምልሽ እና ለምንድን ነው ማታነሳላት ስትለው በባህርም ናት ትለዋለች ማለት ነው። በባህርስ 3 ጊዜ እኮ ነው የደወለች። እኔ ስላስኩት ነው የምትለው ትለዋለች። ምን ደህና ሆናለሁ፣ ለዛም ከዳችኝ ማለት ነው። ለዛም ኮበለለች እና በእኔ ምክንያት ካልሆነ በምንድን ነው የተጣላችሁ? ደውላት ይላታል ይናገራል ማለት ነው። ማርቲን እንግዲህ ፊቷ በርበሬ መስሎ የወደቀውን ወረቀት ማንሳት አልፈለገችም፣ ማየትም አልፈለገችም። ዝምና እያለቀሰች ትገኛለች ማለት ነው። ምንድን ነው እንዴት ወዴት? በቃ በጣም ግራ ተጋብታለች። አንደኛ ጎረቤት ምንድን ነው ለምንድን ነው ሰላም የልጇን አባት ማትናገረው? ለሁሉም ህዝብ ጥያቄ ፈጥሮበታል ጎረቤቶቿ። ሆኖም ግን ዛሬ ባልጠበቀችው ነገር ከገዛ ባለቤቷ ስትሰማ በጣም ነው የሚደብረው። እንግዲህ
አከብራለሁ እንጂ ሰዎች ኢቢኤስን ፍጹም ከምትኖሪ አይደለንም፣ ስለምንሽ ኑሬ እንሳሳታለን። ዛሬ ፊት ስትሰጪ ግን እኮ ነው ደግሞ የመጣው ይላታል። ከአንድ ግን ሴት ደግሞ እሱ ሁለት ልጅ ትንሽ በጣም ነገር ይከብዳል። እንድታስተካክል እንግዲህ ይፈልጋለሁ ትለዋለች። ወይዘሮ ማርቲን ያዋላ በጣም አይደል ተሰምቷት ስሜታዊ ሆናለች። ሰው ግን ማክበር በጣም ታበዛለህ እንዴ የሰላም ልጅ ተዘረጠጥኩ እንደሆነች እንዴ ይላል። እንደዛ ማለት ወይዘሮ አይደለም። ማርታ ምንም የምታውቀው አሁን ነገር ሀይኔ የለም። ቤቱን ትባለች መድኃኒትም አይደለች። ቢሆን እሺ የተወለደው ልጅ ገባኝ እንጂ ዳጣ ያስተካክላለሁ የማን ልጅ ይላታል። እንደሆነች ፍጹም አያውቁም። እሺ ቃዴስ እንግዲህ ምንድን ነው ማርቲን ሁላ ጥሩ ነገር ነገር እንዴት እነግርሻለሁ ያልከኝ እንደምትቋቋመው ምንድን ነው አላውቅም። ትለዋለች። በጣም ነው እሱንማ የሚከብደው ማለት ነው። እናቴ ፊት ነው ሆኖም እማዬ ግን እኮ ማርቲ ባክስቴ ቤት እያለቀሰች ያስቀምጣል። ትገኛለች እሱን እኮ ማለት ነው ነው። የምልሽ ይላታል። እንግዲህ ከአቶ ደረጀም እመጣለሁ ብሏትኝ ስለ አክስቴ እንግዲህ ጉዳይ አቶ ነው ደረጀም የምትነግረኝ ደግሞ ትለዋለች። አቢጌል አዎ ይደውልና ይላታል። አቢጌልን ነይ ይላታል እሺ ማለት ነው። ቅድስት ና ብለው ወደ አቶ እንግዲህ ደረጀ እጁን ይዘው ቢሮ ወደ ትሄድና ውስጥ አቤት ይሄዳሉ አባዬ ማለት ነው። ምንድን ነው የተፈጠረው? ምንድን ነው የሆንከው? ትለዋለች። እንግዲህ እንግዲህ ታውቂያለሽ አይደል ልጄ ነሽ ናታንም አይደል? አዎ አቢጌል ምን የሰላም ማለት እንደሆን ምን እያወራ እንደሆን ስልኩን ይዞት ታውቂያለሽ ስላትኝ፣ ይሄዳል አዎ ማለት ነው። አውቃለሁ የአባት ደስታ ማለት ነው ትለዋለች። አሁን ጭቅሜ ደስታ ነች ልጄ አላዊ ገዝ እያለ እንግዲህ አቶ ደረጀ ለአቢጌል ይነግራታል። ምንድን ነው የሆንከው ንገረኝ፣ መድኃኒት መታ ነበር ቤት ስላት፣ አዎ ቤት መታ ነበረ ትለዋለች። ግን እማዬ ጋር ተበሳጭተው አስወጣቻት ትለዋለች። ከዛም እንግዲህ ምንድን ነው ስትለው በቃ አቢጌል በጣም ፈራሁ ይላታል። ምንድን ነው የፈራኸው? መድኃኒት እኮ አሁን ትይዛለች ትለዋለች። ከዚህ የበለጠ የከፋ ነው ይላታል። እንግዲህ ማርቲም አቶ ደረጀን ደግማ ትንሽ ስራ ነበረኝ ይላታል። እባክህ ቶሎ ወደፊት ፈጥነህ ና ትለዋለች። እንግዲህ ማርቲም ትጠብቀዋለች ማለት ነው። መድኃኒትም ወጣ ሄዳለች። አቢጌልም ከአባቷ ጋር ስታወራ ቆይታ አቶ ደረጀ እንግዲህ በስተመጨረሻ ይናዘዛል። እኔ ችግር ከደረሰብኝ የሆነ ነገር ከሆንኩኝ እህትሽን ውሃንና ዳጣን አደራ ብሎ አቶ ደረጀ ለአቢጌል ይነግራታል ማለት ነው። እንግዲህ ውሃም ወደ ማርቲ ክላስ ትሄዳለች። እማዬ ደረጀ ትላታለች። ምንድን ነው የሆንሽው ስትላትኝ ውሃዬ እባክሽ ተይኝ ትላታለች። እንዴ እማዬ ማን ጋር ልጫወት? ማንም የለም እኮ ትላታለች። አቢጌል ሴት ናት ትላታለች። አቢጌል አባዬ ጋር ሄዳለች። እኔም ልሄድ ስላት እምቢ አለችኝ ትላታለች። ወይዘሮ ማርቲን በቃ ከሱ ጋር የወደቀውን መለከት ስጭኝ እስኪ ትላታለች። ወረቀቱንም አንስታ ትሰጣታለች ማለት ነው። ወረቀቱንም ስትሰጣትኝ እማዬ ምንድን ነው ትላታለች። እስኪ አምጪው ይሄን ወረቀት ትላታለች። ይህ ወረቀት ምንድን ነው ትላታለች። የአባትሽ ነው ስትላት የአባቴ ፈተና ነው አባዬ ፈተናውን ደፈነው ትላታለች። ጎበዝ ተማሪ እኮ ነው ስትለች ለወይዘሮ ማርቲ መደበቄ በዛ የአባዬ ልጅ እየመሰለኝ ነው ትላለች። በቃ ዳጣ እንውጣ ይላታል። ምሳ አጋብዘኝ ትላለች። ስመለስ እጋብዝሻለሁ ይላታል። እንግዲህ አቶ ደረጀ ወደ ውስጥ እንደገባ ትሄዳለች። በቃ ስመጣ እደውልልሻለሁ ይላታል ማለት ነው። የተደረገው ነገር እውነት እሺ ነው ወይ ልሸኝ እስከበር ስትለው ብላው ዳጣ እንግዲህ እስከበር ልሸኘው ከናታን ጋር ትወጣለች ማለት ነው። አባዬ ሁለተኛ ልጅ እማዬ ላይ ይሄን ያህል ክህደት አስፈላጊ ነው ወይ ትለዋለች ማለት ነው። እንግዲህ አቶ ደረጀም የሚለው ግራ ይገባውና ዝም ይላታል ማለት ነው። እንግዲህ ዳጣም ይሄን ነገር ሰማና አቶ ደረጀም ማርታም ሰምታ እየጠበቀች ነው ያለችው ላት እማዬ ሰማች። ምን አይነት ክህደት ነው? ለምን እንደዚህ ያደረግክ? እኔ እንደዚህ አይነት አባት የለኝም። ወደ ደኩበት ወደ ነበርኩበት ተመልሼ እሄዳለሁኝ። እንዲህ አይነት አባትም እንዲህ አይነት እናት እንዲኖረኝ አልፈልግም ትለዋለች። አቶ ደረጀም እኔ እኮ እናንተ ታስፈልጉኛላችሁ በዚህ ሰዓት ከጎኔ ይላታለኝ። ዳጣም እንግዲህ እኔ እናንተ አታስፈልጉኝም በቃይ ብላ ስትወጣ እሺ እንግዳውስ ከወጣሽ ድጋሚ አባቴ ብለሽ እንዳትመጪ እናቴ ብለሽ እንዳትመጪ ይላታል። ዳጣ አንቺ ከእህቶችሽ ጋር ነሽ፣ አንቺ ደግሞ ሁለተኛ ችግር አትሆኝብኝ፣ እባክሽ አርፈሽ ተቀመጪ። አሁን እንግዲህ ማርቲ እየጠበቀች ነው፣ የእሱን ችግር ልውጣ ስል ደግሞ አንቺ እባክሽን ብሎ ይጠይቃታል ማለት ነው። እንግዲህ አቶ ደረጀ ለአብጌልም እህቶችን አደራ እኔ የሆነ ነገር በሆን ብሎ ለአብጌል አደራ ይሰጣታል ማለት ነው። እንግዲህ ወደ ውስጥም ከሲገባ ማርቲ ፊቷ ደም ለብሷል ማለት ነው። እንግዲህ አቶ ደረጀ ወደ ውስጥ ይገባል ማለት ነው። ወደ ውስጥም ሲገባ ይንቀጠቀጣል። ምንም የሚለው ነገር የለም። በመሀልም እንግዲህ ለዛም ደግሞ ከአቻ ጋር ፍቅር ጀምራለች ማለት ነው። እንግዲህ ከአቻ ጋር ፍቅር ጀምራ እያወራች እያለች ምጥንም ሲመሽባት ጊዜ አሁን እኮ መቼ እናትና አባቴ እኮ ፍጹም አያስገቡኝም ትላለች። ከዛም ገዜን እባክሽኝ ገዜ አሁን እኮ መሽቷል ትለዋለች። እኔ አምሽ ብዬሻለሁ ወይ ስላት ስለ ለዛ እንድነግርህ ከፈለክ እባክሽኝ ትለዋለች። ምንድን ነው የምትነግረኝ? ለዛ በስልክ ስታወራ ነበር ስትለው ነገርሽኝ እኮ በቃ ስላተኝ ረተው ጊዜ ረሸኘኝ ረተው ስትለው ጊዜም እሺ በቃ ብሎ ይሸኛታል። ምጥንም ማለት ነው። እንግዲህ መድኃኒትም ድጋሜ አንተም እህት የሆነ ነገር ብትሆን አልለቀህም ትለዋለች።
እሱን መወንጀሉ በኋላ ይደርሳል። እሷ ግን ምንም አይንካት ምን ሆነሽ ነው ይላታል። መውሰዱን ተውሽ ወይ እያለ እንግዲህ ስጠይቃትኝ በባህርም ሄደ አያገባኝም ትለዋለች። በቃ ሰላም ግቢ ደህና ሁን ስትለው ባይሆን አንቺ ደህና ሁኚ እኔማ ምን ደህና ሆናለሁ ለዛ እኮ ቆየሽ ከኮበለለሽ ብሎ ድጋሚ ይናገራታል ማለት ነው። እንግዲህ ማርቲም አቶ ደረጀ ሲገባ ፊቷ ደም ለብሶ ወይዘሮ ማርቲ ምንም የምትለው ነገር የለም። እንግዲህ አቶ ደረጀም ሰውነቱ እየተንቀጠቀጠ እጁ እግሩ ይንቀጠቀጣል። አይን አይኗን እያያት ግን ምንም ነገር ማለት አልቻለም አቶ ደረጀ። ግን እዚህ ላይ አቶ ደረጀ ስህተት ነው ብዬ የማስበው ቀድሞ መናገር ነበረበት ከሌላ ሰው ከመስማቷ በፊት እላለሁኝ። እንግዲህ ሰውነቱ እየተንቀጠቀጠ እያለ ምንም ሳይላትኝ እጅ እግሩ እየተንቀጠቀጠ እያለ ነው እንግዲህ የዛሬው ዳጣ ድራማ በዚህ የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማርቲ ምን ይሆን ፍርዷ? ህይወታቸው ይቀጥል ይሆን ወይስ ከአቶ ደረጀ ጋር ትለያይ ይሆን የሚለውን በቀጣይ ክፍል እናያለን ማለት ነው። እንግዲህ አለማየሁን ሰብስክራይብ እያደረጋችሁ አበረታቱን። አብሮነታችሁ አይለይም። ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉት። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ግን እንዳታመሽ ብሎ ገዜ ለዛን ይሸኛል። ገዜ ምጥንን ይሸኛታል ማለት ነው። ከዛም እንግዲህ አቶ ደረጀ ወደ ማርቲ ክላስ ይገባል ማለት ነው። ወደ ማርቲ ክላስ ሲገባ ማርቲ አይኗ በርበሬ ሆኖ ደም ለብሷለኝ። ደረጃም የገባና እንግዲህ ከማርቲ ፊት በጣም ይንቀጠቀጣል። የሚያደርገው ነገር ይጠፋዋል ማለት ነው። እጁም እግሩም ይንቀጠቀጣል። እሷም ምንም ነገር አላለችውም ማለት ነው። እንደዚህ እያለ እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ለምትከተሉ ከልብ አመሰግናለሁ። እንዲሁም አለማየሁን ሰብስክራይብ በማድረግ ቤተሰብ አድርጉን፣ አብሮነታችሁን አሳዩን። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ቤተሰብ ሆኑ፣ አብሮነታችሁን አሳዩ።
ይለዋል። እንኳን አብሮ ደስ አለን ይለዋል። አዎ አባዬ ትንሽ ተጠራጥሬ ነበር፣ ምክንያቱም ያወቀችው ሚስጥር በጣም ከባድ ነበር ይለዋል። ከዛም እኔ ከሚስቴ ውጭ ሁለት ልጆች እንደወለድኩ ስለታውቅ ልታጠፋ በዚህ የተነሳ ነፍስ ያጠፋል ብለህ ታስበህ ነበር። እኔ እንደዛ ተሰምቶኝ ነበር ይላል። ልጅ እንዳንተ መድኃኒትን ገለዋል ብለው የጠረጠሩ እሷማ እንዴት ታስበዋለህ ብላ ተከራከረች። አባዬ በፍጹም ሰው አይገልም ነው ያለችው ይላል። ተመስገን እያለ እንግዲህ አቶ ደረጀ ከዛም አባዬ አሁን ነፃ ሰው ነህ ይለዋል ማለት ነው። ከዛም እንግዲህ ናታን በቃ ላስረዳ ሁሉንም ነገር ተቀይመኸኛል አይደል አኩርፈኸኛል አይደል እያለ እንግዲህ አቶ ደረጀ ናታንን ይጠይቀዋል። ከዛም ናታንም እንግዲህ እኔ ማለት እኮ ሰው እንደገደልኩ ነው መቆጠር ያለበት፣ መድኃኒት ያንተ ክስ ወደ እሷ ነው የሚሆነው ይላል። እሱ ሰው የገደለ ሰው እኮ አንዴ ሰው ገድሏል፣ ቢታሰርም መፍትሄ የለውም። ስለዚህ እኔ ደግሞ ያደረግኩት የማይፈታ ትልቅ ስህተት ነው የሰራሁት። ስለዚህ ለዚህ ስህተቴ እስርም ራሱ ያንሳኝ ነበር። እኔ እኮ ከሚስቴ በላይ ስህተት የሰራው ነኝ ሰው ነኝ ያለ እንግዲህ አቶ ደረጀ ለናታን ይነግረዋል። እንግዲህ ናታንም የሰው ይሄ ከንብስ ማጥፋት ምንም የሚሻለው ነገር የለም እያለ እንግዲህ አቶ ደረጀ ለናታን ይነግረዋል። ናታንም እንግዲህ ልብ ብሎ ነገሮቹን ለማዳመጥ ሞክሯል። ከዛም ማርታ መድኃኒት ልታገኛት ሄድ ይችላል። ስለዚህ ትነግራታለች። ይሄንን ካልነገረቻት በስተቀር ናታንም ማለት ነው ማርታ መድኃኒትን ከእህትነት ትፍቃታለች ትለዋለች ይላል አቶ ደረጀ ማለት ነው። እንግዲህ ማርቲም ደግሞ ሁሉንም ነገር ስለማታውቅ በነገራችን ላይ መድኃኒት እውነት አላት። አቶ ደረጀ ከእህቷ ላይ ወንጀል ሰርቷልኝ። ከእህቷ ላይ ከማርቲ ላይ 2 ልጅ ወልዷል። መድኃኒት እኮ ዳጣ የሰላም ልጅ መሆኗን አታውቅም። እሺ ምን ይሻላል አባዬ ይለዋል። እሺ እኔም እኮ ጨንቆኝ ነው፣ ምድር ተደፍታብኝ እኮ ነው። መድኃኒት ይህንን ነገር ከነገረቻት በቃ ህይወት ያበቃለታል እያለ አቶ ደረጀ ስለዚህ እሺ ምን እናድርግ? ለዳጣ ልደውልላት ወይ ይላል። እስኪ ደውላትና ምትለውን ልስማ ይላል። ናታንም እንግዲህ ለዳጣ ይደውላል ማለት ነው። እንግዲህ አቶ ደረጀም ደግሞ የሚመጣው የልጆች እናት እኮ ነው የከዳዋት እያለ ዳጣ እንዴት ነሽ? ቤት ነሽ አይደል? ነው እኔ ከልቤ ልንገርህ እማዬ መጣች እንዴ ነው እያለ እንግዲህ ናታን ይናገራል። እኔ ብዙ አልነገረቻትም። ነገሮችን ማመን አይከብድም፣ ግን ይሄ ነገር ከዛም እንግዲህ አልነገረቻትም ይለዋለኝ። ከዛም እንግዲህ አጋጣሚ ከሚስቶች ናታንም ከአቶ ደረጀ ጋር ሆኖ ግን ይሄ ነገር እንደኔ እንዳንድ ግለሰብ እንዳንድ ተመልካች እኔም የራሴን ሀሳብ እዚህ ላይ ማንሸራሸር የምፈልገው ነገር ቢኖር እና በጣም ነው የምወዳት ትላለች። ስትጣሉ በድንጋይ ይገኛል ማለት ነው። ደግሞ በጣም እንግዲህ ከዚህም ከግቢ ሆኖ ይሽከረከራል ማለት እንግዲህ አቻም እህቴንን በእህቴ ላይ ተጫውተሃል እያለ ነው እንግዲህ የሚናገረው። ግን ከዚህ ላይ እኔ ማለት የምፈልገው ነገር ቢኖር ወደ ድራማው መልሳቸዋለሁ። ግን እንዳንድ ግለሰብ እና እንዳንድ ተመልካች እኔ የራሴን ሀሳብ ማንሸራሸር የምፈልገው ይቅርታ በመሀል ስልክ ገብቶብኝ ነው። አቶ ደረጀ ይሄን ያህል ርቀት መጓዙ አስፈላጊ ነው ብዬ አላስብም። የሰው ልጅ ፍጹም አይደለም፣ መስራቱ ትክክል ነው ብዬ እየደገፍኩትም አይደለም። ስህተት ሰርቷል። ግን ያን ስህተት አንድ ሰው ከሚስቱ በላይ ስህተት ሲሰራ ስህተቱን ከሌላ ሰው ሚስቱ ከመስማቷ በፊት እራሱ ነው መናገር ያለበት እና የምትወስነውን ነገር ሚስቱ ነው መወሰን ያለባት። የዚህን ያህል ርቀት ሄዶ እስከ መቼ ተደብቆ ነው ይሄ ነገር መሄድ ያለበት የሚለው ለእኔም ጥያቄም ለተመልካችም ለእኔም ጥያቄም ሆኖብኛል። እናንተስ ይሄ ነገር ጥያቄ አልሆነባችሁም ወይ? አቶ ደረጀ እስከዚህ ድረስ መደበቁ አስፈላጊ ነው ብላችሁ ታስባላችሁ? እስኪ ሀሳባችሁን አካፍሉን። ምክንያቱም አንዴ ተናግሮ የሚመጣውን ነገር መቀበል አይሻልም? እንደኔ ማለት ነው። እናንተስ ምን ትላላችሁ? ወደ ድራማው ልመልሳችሁ። እንግዲህ ገዜም ግቢውን እየጠበቀ አቻ ጋር አሁንም እንደተጣሉ ናቸው። አቻ እህቴን እናስረግዝሃት ነው አንተ የመጣኸው ይለዋል። ከዛም እንግዲህ አቻ ይመጣና ለዛን አክስታለሽ ወይ ይላታል ማለት ነው።
ለዛም እንግዲህ የለኝም ትለዋለች ማለት ነው። እንግዲህ ገዜ ከኋላ ቆሞ ያያታል። ለዛ እያለ ገዜ አንቺ ከሃዲ እያለ እንግዲህ ያያታል ማለት ነው። አቻም ደግሞ ይሄን የዱር እንስሳ ይሄንን እያለ እንግዲህ እቺ ይሁዳ አንቺ ሴቷ ይሁዳ ነሽ እያለ ገዜ እንግዲህ ያያታል ማለት ነው። ግድ የለም እያለ እንግዲህ ገዜ ያያል ማለት ነው። ለዛን ብቻ ይሁን አንቺ ውጭ እንጂ ችግር የለውም ይላል። በቃ እንገናኛለን እሺ ትለዋለች። ደግ ይላል ማለት የአጤም ጊዜ ሰምቶ እንግዲህ ስራሽ እንዳያፈራቅሽ ይላታል። ጊዜን እርሳው እሺ ትለዋለች። ከዛም ማታ ስልክ ደውይልኝ እሺ እደውልልሃለሁ ትለዋለች። በይሽ ብላትኝ ለዛም ትሄዳለች ማለት ነው። እንግዲህ ሀቻም ከኋላ ሆኖ ያያታል ማለት ነው። ጊዜም ደግሞ ተደብቆ ለዛ ሀቻን ስታወራው እንደነበር ጊዜ ያያለኝ። ጊዜም እንግዲህ በትሩን ይዞ ለዛ ስትገባ ያያታል ማለት ነው። እንግዲህ መድኃኒትም ወደ ቤት ትመጣለች ማለት ነው። ወደ ቤትም ስትመጣ ጊዜ ዝም ብሎ ያያታል ማለት ነው። ህልም ነው በውን ነው እያለ እንግዲህ ሲያትኝ መድኃኒት ትመጣለች ማለት ነው። እንግዲህ መድኃኒትም በገዛ እጇ ሰተት ብላ ወደ ቤት ትመጣለች። ቆይ ምንድን ነው ስራ ትለዋለች። ከዛም ቆይ ምን እየሰራህ ነበር ትለዋለች። ዋ አንቺ ሙተሻል አንተማል እንዴ ከየት መጣሽ ይላታል። ከንፈሩን የተነሳው ትለዋለች። ይልቅ አሁን ደረጃ አለ ትለዋለች። የለም ይላታል። ቆይ ቁሚ እንዴ ዋት ትለዋለች። ምንድን ነው ያልከው? ወጥም ሆነ ምን ማውቀው ነገር የለም። የበቀደሙ አክስሙታለች ተብለሻል። አንቺ ማን ነሽ ይላታል። ማትረባ ዞር በል ከፊቴ ትለዋለች። ገዚህን ገፍትራው ትሄዳለች ማለት ነው። ምን ጅልጥ ናት እንጂ ገልቱ እያለ እንግዲህ ገዝ እንደ ሰው በስንቱ ይቃጠላል ይላል። እንግዲህ ገዜ ለዛ ሌላ ሰው ስታወራ የነበረ ይንጨረጨራል ማለት ነው። እንግዲህ መድኃኒትም ትመጣለች ወደ ውስጥ ማለት ነው። ስትመጣ ዳጣ ነው ፊት ለፊት ያለችው። ለዛም ደግሞ ግብ እየጠረገች ነው። እንግዲህ እየጠረገች ባለበት ሰዓት ገዜም ወደ ለዛ ይሄዳል ማለት ነው። ይሁንልሽ ይስመርልሽ አይቼሻለሁ እሺ ይላል። ምንድን ነው ያየህ? ይሄ ነው እንዴ ቃላችን? በአንድ ቀን ውሃ ነው እንዴ የምትለውጪ? ምን ማለት ነው ትለዋለች። አይቼሻል እሺ ምንድን ነው ያየኸው? ተናገሪ እንጂ ራስሽ ታውቂዋለሽ ይላታል። ሽማግሌ ላክ ብለህ እምቢ አልክ ትለዋለች። አይደል ገዛሄ ብቻውን አልተፈጠረም እሺ ለሱም አምላክ አለው ይላታል። ደግሞ አትርሺ ከጠላት የጋር የዋለ ጠላት ነው እሺ ይላታል። ብቻ ይስመርልሽ እሱ ከኔ የበለጠብሽ ይስመርልሽ ይላታል። አትርገመኝ እሺ እኔ ምን አጉድዬብሽ? እኔ አነስኩብሽ? ትረሳዋለህ ልበል ልጅ አለህ እኮ ትለዋለች። የለኝም አላየሁም ይላታል። ከመጣው በኋላ አርግዛ ከመጣው ይጣራ ትለዋለች ይላታል። እስከሚጣራ እኔ ቁሜ ልቅርልህ ትለዋለች። ሂጂ ይላታል። ሂጂ ሄድልህ እኔ ብዙ ሰው ነው የሚፈልገኝ ብዙ ነው የሚፈልግ ከርፋፋ ከርፈፍ ትለዋለች ማለት ነው። ገዚህም እንግዲህ ተናዶ ማርታ የት ናት ትላለች። መድኃኒት አባዬ ከመጣ ትልቅ ችግር ይፈጠራል እባክሽ እዚህ ሂጂ ትላታለች። ምን እንደሚቆጨኝ ያንቺ ሚስጥር ሳላወጣ መሄዴ። እማዬ ለምን ፈልገሻት ነው ስላት ምን አገባሽ ይላታል። አላቅም አላየኋትም ትላለች። ትንሽ ቀን ነው የቀረኝ አልለቅሽም እሺ ትላታለች ማለት ነው። ከዛም እንግዲህ እሷም ወደ ውስጥ ትሄዳለች። መድኃኒት ማርቲንን ወደ ማርቲ ትሄዳለች። መድኃኒት 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 እያለች እንግዲህ ማርቲ ታለቅሳለች። የማትረቢ ትላለች። እንግዲህ ፈጣሪ ሆይ ትዕግስቱን ስጠኝ ለምንድን ነው እንደዚህ ያደረገችው ያለች እንግዲህ ማርቲ የተጨነቀች ትገኛለች። ከዛም እንግዲህ ማርቲም ደግሞ ወደ እሷ ሄዳለች ማለት ነው። ማርቲ በቃ በጣም ራሷን መቆጣጠር አቅቷታለኝ። እህቴ እንዴት እንደዚህ ታደርጋለች ብላ ግራ ተጋብታ ነው የምትገኘው። ከዛም እንግዲህ መድኃኒት ወደ እሷ ክላስ ትገባለች ማለት ነው። እንዴ ትላታለች ማለት ነው። ወደ ክላሷም ስታይ ቆይ እህቷን አንቃ ሲጠርጋግላ የተባለሻት ብሎ የመጣሽው ትላታለች። ይኸውልሽ እውነትሽን ስታውቂ ራስሽ ማን እንደሆነ ትክክል እንዳለብሽ ታውቂያለሽ ትላታለች። መዲ ስለፈጠረሽ አምላክ ውጭልኝ ማርታ ስሚ ትላታለች ማለት ነው። ከዛም እንግዲህ
ፈጣሪ ሆይ ትዕግስቱን ስጠይ ትላለች ማለት ነው። እንግዲህ ወረቀቱን ትሰጣታለች። ማርትም እንግዲህ ወረቀቱን ታያለች ማለት ነው። ምንድን ነው ይሄ ትላል። የዲኤንኤ ውጤቱን ተመልከችው፣ የሰላም ልጅ አባት ደረጀ ነው ትላታለች። ምን ትላለች? ይህንንም ስለቅ እርቃን ቪዲዮ ቀረጸ ትላታለች ማለት ነው። እንግዲህ ማርቴ ይህንንም ስለነገርኩሽ ቪዲዮን እንደሚለቀው አውቃለሁ፣ የፈለገውን ያደርግ፣ አንድ ነገር ብቻ ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው ትላታለች ማለት ነው። እንግዲህ ማርቲ ይሄን ስትሰማ ራሷን መቆጣጠር ያቅታታል ማለት ነው። ማርቲም ይሄን እንደሰማች ትደነግጣለች። በቃ አይኗ በርበሬ ይመስላል ማለት ነው። እንግዲህ ራሷን መቆጣጠር አቅቷት ማርቲ ትወድቃለች ማለት ነው። እንግዲህ የዛሬው አደራ ድራማ ማለት የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ በቀጣይ ምን ይሆናል ብላችሁ ታስባላችሁ? ማርቲ ራሷን ትስታለች ወይስ ነገሮቹን ለማረጋገጥ ወደ እህቷ ትመለሳለች? እህቷን ከመቃብሬ እንዳትቆሚ ብላት ነበረ። እህቷ ጋር ተስማማለች? እህቷ የሰጠቻትን የዲኤንኤ ውጤት ታምናለች? ምን ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉት። አመሰግናለሁ። ወዳችኋለሁ። እንዲሁም አለማየሁን ዩቲዩብ ሰብስክራይብ አድርጉኝ። አበረታቱ ቤተሰብ። ባይ ባይ።